በአንደበት ላይ ትልቅ ፓወር አለ። አንደበት እሳት ነው፣ የፍጥረትን ሩጫ ይገታል ይላል መጽሐፍ ቅዱስ። አንደበት ላይ መርገምም አለ፣ አንደበት ላይ በረከትም አለና የአፍህን ፍሬም ትበላለህ ይላል መጽሐፍ ቅዱስና ስለዚህ መልካሙን ተናገሩ። ይኸው በወንድሞቻችሁ ላይ መልካም፣ በዘራችሁ ላይ መልካም፣ በቤታችሁ ላይ መልካም፣ በጓደኞቻችሁ ላይ መልካሙን ተናገሩ። ምክንያቱም መልካምን የሚሰጥ መልካምን የሚያደርግ እግዚአብሔር እስከሆነ ድረስ መልካም ተናገሩ፣ መልካምን ተመኙ። ምክንያቱም የእግዚአብሔር ልጆች ሆናችሁ ክፉን ነገር ስትናገሩ በእናንተ አያምርም። ምክንያቱም የእግዚአብሔርን ስም እየጠራችሁ እግዚአብሔር ፍቅር ነው እያላችሁ ኃጢአትን ብታደርጉ በእናንተ አያምርም። እግዚአብሔር መልካም ነው እያላችሁ ክፋትን ብታደርጉ በእናንተ አያምርም። እግዚአብሔር መልካም ነው እያላችሁ ብታሙ አያምርም። እግዚአብሔርን እያከበራችሁ እግዚአብሔርን እናከብራለን እያላችሁ ለሰማይ አምላክ ለእግዚአብሔር እንሰግዳለን እያላችሁ ክፋትን ብታደርጉ በእናንተ አያምርም። እግዚአብሔርን በምትፈሩት ማለት ነው። ሰይጣንን ወይም ደግሞ የዚህን ዓለም ገዢ በምትፈሩት ለእናንተ ትችላችኋለሁ፣ እንደፈለጋችሁ መሆን ትችላችሁ። ምክንያቱም ከአባታችሁ ከዲያብሎስ የተማራችሁት ክፋትና ምቀኝነት፣ አድመኝነትና ጎሰኝነት፣ ጎጠኝነት ሊሆን ይችላል። የእግዚአብሔር ልጆች ግን ብርሃን ናቸው። ምክንያቱም መልካሙን ስራችሁን አይተው በሰማይ ያለውን አምላካችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ይላል መጽሐፍ ቅዱስና ስለዚህ ብርሃንን የሚያበራ አምላክ እርሱ እግዚአብሔር ነው። ስሙ ለዘላለም ይባረክ። ጌታ በነገር ሁሉ መልካም ነው። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። መልካምን ተናጋሪ፣ መልካምን አውሪ፣ መልካሙን የምስራች ሰባኪ ያድርጋችሁ። ጌታ በነገር ሁሉ ይባርካችሁ። እወዳችኋለሁ፣ አከብራችኋለሁ። ወንድማችሁ መስፍን ነኝ። መልካሙን ስራችሁን አይተው በሰማይ ያለውን አምላካችሁን ያከብሩ ዘንድ ደግሜ እምላለሁ፣ ብርሃናችሁ በሰው ሁሉ ፊት ይብራ። ተባረኩልኝ። ጌታ በነገር ሁሉ ይባርካችሁ። መልካም ፍሬ አፍሩ፣ መልካም ፍሬ አድርጉ፣ መልካም ዘርዝሩ፣ መልካም ይብቀላችሁ። ምክንያቱም የዘራችሁትን ያንኑ ታጭዳላችሁ። ዘርና ማጨድ በጣም ልዩነት አለው። አንዷን በቆሎ ስንዘራ ብዙ በቆሎ ነው የምናጭደው። እንግዲህ የገበሬ ልጆች መሆን ይጠበቅባችኋል ለማለት ያህል እፈልጋለሁ። ነገር ግን ማንም ያውቀዋል ይሄንን ዘርና ማጨድ በጣም እንደሚለያይ። ስለዚህ መልካም ብትዘሩ መልካም ታጭዳላችሁ። ስለዚህ መልካሙን ዝሩ። እግዚአብሔር መልካሙን እንድትዘሩ እግዚአብሔር አምላክ ይርዳችሁ። እኔንም እናንተንም ተባረኩልኝ። ዘመናችሁ ይባረክ።